ማቴዎስ ወንጌል ምዕራፍ 11 ቁጥር 8 እናንተ ደካሞች ሸክም የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበር በላቸው ተሸከሙ ከኔ ተማሩ እኔ የዋህ በልብ ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ። ለምናቸው ለነፍሳቸው ዕረፍት ታገኛላችሁ። ቀኝ እጆቻችሁን ከፍ አድርጉ፣ አይኖቻችሁን ጨፈኑ። ለስሜ ከበሬ ሆነ በእነዚህ እጆች ላይ ታላቅ የክብር እሳት ይቀመጥ። እነዚህ እጆች ለጨለማ እሳት ይሁኑ፣ ለመተተኛ እሳት ይሁኑ፣ ለደጋሞች እሳት ይሁኑ፣ ባሉበት አካባቢ ሁሉ ተጽዕኖ ፈጣሪ ይሁኑ። ድል ሕይወታቸውን ይከተል። ቀንበር ከዘመናቸው ይሰበር። የሞት አዋጅ ይገለበጥ። አዲስ ነገር በቤታቸው ይሁን። አዲስ ነገር በመንገዳቸው ይሁን። አዲስ ነገር በትዳራቸው ይሁን። አዲስ ነገር በልጆቻቸው ላይ ይሁን። ጭንቃቸው ላይ የከበደ የተኛው ሸክም ይራገፍ። ያሳደደ የነበረ የጨለማ ቀስት ይሰበር። እየፈጠነ ያለ የሞት ሰንሰለት ይበጠስ። ያስቸጋሪዎች ዘንግ ይሰበር። ያስጨናቆች ብትር ይሰበር። እየበረሩ ያሉ ዳመናና ያሉ የሌሊት ወፎች ክንፋቸው ይሰበር። ክንፋቸው ይሰበር። ክንፋቸው ይሰበር። ገላለሁ የሚል ይገደል። አጠፋለሁ የሚል ከፊታቸው ይጥፋ። ሰብራለሁ የሚል ይሰበር። አንድ ምልክት በዚህ ጉባኤ መካከል ይሁን። አንድ የደከመ ሰው ባንተ ይበረታ። አንድ የወደቀ ሰው ባንተ ይነሳ። የመነሳት ምሽት ይሁን። የመገለጣቸው ምሽት ይሁን። በኢየሱስ ስም ከክብራቸው ጋር ይገናኙ። አስተንቃቸው፣ አስገርማቸው። ቀኝ እጆቻችሁን ከፍ አድርጉ። ሁሉ ለስሜ ከበሬ ሆነ። በዚህ ከተማ ክብር ይገለጥ። በዚህ በሲዳማ ክልል ክብር ይገለጥ። በኢትዮጵያ ክብር ይገለጥ። የኢትዮጵያን ኃይልን የበላ በረከትን የበላ የነበረ ዘንዶ ይታረድ። መሪዎችን ያስጨነቀ ይሰበር። ሃይማኖት አባቶችን ያሰናከለ ይሰናከለ። ያልቀና አንድ ግለሰብ አሜን ይበል። ጮክ በልና አሜን በኢየሱስም በላ። ብዙ አባቶችን ያሰናከለ፣ ብዙ ትውልድን ያሰናከለ፣ ሃይማኖት መሪዎችን ያሰናከለ፣ ፖለቲካ መሪዎችን ያሰናከለ የጨለማ ጽንስ ይጨናገፈ። ሰሜን ላይ ምልክት ይሁን፣ ምዕራብ ላይ ምልክት ይሁን፣ ደቡብ ላይ ምልክት ይሁን። ጸለይኩት በኢትዮጵያ ድንበር ደሚ ምልክት ይሁን። አዘዝኩት ደሚ ምልክት ይሁን። የወደቁት እነሱ የደከሙት ይበረቱ። ሁሉ ለስሜ ከበሬ ይሁን በኢየሱስ ስም አሜን። አንድ ሰው ጨበጡና ኢየሱስ ያሳርፋል በለው። አሜን። አጨብጭቡት ለዚህ ጌታ። አንድ ሰው ጨበጡና በኢየሱስ አርፋል በሉት። ኢየሱስ አሳርፎሃል በለ። ኦሬዲ አርፋል በሉት። እስቲ እግዚአብሔር አሳርፏል በሉት። ክብር ለጌታ ይሁን። ባነበብኩት ክፍል እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። እና ኢየሱስ ይሄን ማለት የፈለገበት ብዙ ትልቅ ትርጉም አለው። ብዙ ሰዎች ይሄን ክፍል ሲያስተምሩ በልዩ ልዩ ቋንቋ ነው የሚተረጎሙት። እንደበራላቸው እንደገባላቸው አድርጎ ነው። ይህን ግን ኢየሱስ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ ሲለው የህይወት ጉዳይ ነው። አሜን። የእንጀራ ጉዳይ ሳይሆን የህይወት ጉዳይ ነው። አሜን። እስቲ ቀኝ እጆቻችሁን ከፍ አድርጉና ኢየሱስ አሳርፎኛል በሉት። ኢየሱስ ክርስቶስ በሚያገለግልበት ወቅት ላይ ሰው ለማረፍ ብዙ ነገር ጥረት ያደርጋል። አልፎ በእኛ ዘመን በጸጋ ሽፋን ዘመን ላይ ብዙ ሰዎች ለእረፍት ብሎ የማይሰሩት ነገር የለም። ተራራ ይወጣሉ፣ ሸለቆ ይወርዳሉ፣ ይሰራሉ፣ ይማራሉ፣ ይመረቃሉ። ከአንድ ቦታ ወደ አንድ ቦታ ሽፍት ያደርጋሉ። ልጅ መውለድ እንደሚያሳርፍ ይቆጥራሉ። ሚስት ማግባት እንደሚያሳርፍ ይቆጥራሉ። ከዚህ አሜሪካ በድሮ መሄድ እንደሚያሳርፍ ይቆጥራሉ። ከዲግሪ ወደ ማስተሬት ወደ ዶክተሬት ማድረግ እንደሚያሳርፍ ይቆጥራሉ። ሰው ልጅን በዚህ ምድር የሚያሳርፈው ከሰማይ በታች ከፀሐይ በታች ከአጥናፍ እስከ አጥናፍ ከመጀመሪያ እስከ መጨረሻ ፈርስት ላስት ተብሎ በሚጠራው በየተኛው ንግግር ኢየሱስ ያሳርፋል።
ገንዘብ አያሳርፍም፣ ዕውቀት አያሳርፍም፣ ዶክመንት ብዛት አያሳርፍም፣ እዚህ አሜሪካ መብረሱ መልበስ አያሳርፍም። ኢየሱስ ግን ያሳርፋል። እናንተ ደካሞ ሸክም የከበደባቸው ስል ኢየሱስ በመጣበት ወቅት ላይ ሲያገለግል በዚህ ምድር ላይ ከፍተኛ የሃይማኖት ተቋም ነበር። ሃይማኖት ተቋም ሽፋን ተደርጎ ብዙ ሰው ይገደል ነበር፣ ይጥፋ ነበር። ብዙ ነገሮች በዚህ ምድር በሳቱ ይከናወን ነበር። የሚገርመ የሙሴ ሕግ የሚያሳርፍ ይመስላችኋል? በሳቱ የነበረ የአይሁድ ተቋም የሚያሳርፍ ይመስላል? የህይወት እረፍት የሚሰጣው የነፍስ እረፍት የሚሰጣው ዘላለም ደስታ የሆነ እውነት የሆነ መንገድ የሆነ ህይወት የሆነው ኢየሱስ ያሳርፋል። ኢየሱስ ከምን ያሳርፋል? አንደኛ የኃጢአት ዕዳን ከፍሎ ያሳርፋል። የምን ዕዳን? አንድ ሰው ጨበጥና የኃጢአት ዕዳ ተከፍሎልሃል በለው። ዕዳይ ተከፍሏል በለው። ድገመው፣ ዕዳይ ተከፍሏል በለው። ኢየሱስ ከምን ያሳርፋል ምትሉ ከሆነ የኃጢአት ዕዳን ከፍሎ ሰው ልጅን ያሳርፋል። አባቴ ሃይማኖት አያሳርፍም። ተራራ መውረድ፣ ሸለቆ መውረድ፣ የሆነ ቦታ መውጣት፣ የሆነ ቦታ መደበቅ፣ ከአቅም በላይ የሆነ ነገር መሸከም፣ ውሃ ውስጥ መግባት አያሳርፍም። የናዝረቱ ኢየሱስ ያሳርፋል። የገባ ትውልድ ካለ ጮክ በልና አሜን በል። በኢየሱስም ማን ያሳርፋል? የሚገርመኝ በሳቱ ደካሞ ተብሎ ሲጠሩ ሰዎች የሸከሙ ምን አለ የኃጢአት ዕዳ ነበራቸው። በአዳም የመጣ የውርስ ኃጢአት የሚባለው፣ የዓለማወቅ ኃጢአት የሚባለው፣ የድፍረት ኃጢአት የሚባለው በሰው ትከሻ ላይ ተቀምጦ ነበር። ህሊናቸው ነፃ አልሆነም። በዛ ምክንያት ሸለቆን ይወርዳሉ፣ ተራራን ይወጣሉ፣ ጫካን ያቋርጣሉ፣ ባህር ይሻገራሉ። ማረፍ ግን አልቻሉም። አሜን። ማረፍ ግን ምን አልሆኑም? ዋኖስ ያቀርባሉ፣ ከብት ያቀርባሉ፣ በግ ያመጣሉ፣ ለኃጢአታቸው ስርየት እንዲሆን መሥዋዕት ያቀርባሉ። ማረፍ ግን አልቻሉም። ሰው ልጅን ዕዳን ከፍሎ የሚያሳርፈው የተሰቀለ ኢየሱስ። አቤት አቤት አቤት! ምኑን ዕዳን ከፍሎ የዘላለም ጽፈትን ደምስሶ ሰው ልጅን የሚያሳርፈው የተሰቀለ ኢየሱስ ነው። ቀኝ ከፈርግና ኢየሱስ ነው ብለ አንድ ጊዜ አሜን። እኛ አርፈናል። አሜን። ዕዳችን ተከፍሏል። አሜን። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ በሞተ ጊዜ ቤተ መቅደስ የነበረ መጋረጃ ለሁለት ተቀደደ ሲል ተቀዷል። አሜን። ጳውሎስ ሲናገር ጥል ግድግዳን አፈረሰ ሲል በእኛና መካከል ያለው በሱ ሞት ተወግዷል። አሜን። አንተ ኦሬዲ አርፋል። አሜን በለው። ዕዳይ ተከፍሏል። አሜን። ይህን ሚዲያ ባለም ዙሪያ ሆናችሁ የምትከታተሉ ሰዎች፣ የምትሰሙ ሰዎች፣ ወንዶች፣ ሴቶች፣ አባቶች፣ እናቶች፣ አቤት ሃይማኖት አያድንም። ሃይማኖት አያሳርፍም። ህንፃ አያሳርፍም። ሱ መልበስ አያሳርፍም። ዶክመንትን ማከማቸት አያሳርፍም። ሸለቆ መውረድ፣ ተራራ ማውጣት አያሳርፍም። ባህር ማቋረጥ፣ አቤት ትልቁ ወንዝን መሻገር አያሳርፍም። ኢየሱስ ያሳርፋል። ሃይማኖት አድኖ ቢሆን ኑሮ ኢየሱስ ክርስቶስ ባይመጣና ባይሞት ነበር። ለምን ካላችሁ አቤት በሙሴ የተጀመረ በእስራኤል የተመሰረተ አቤት የአይሁድ ሃይማኖት እንከን የሌለው ነበር። እንከን የሌለው ሃይማኖት የአይሁድ ሃይማኖት አባቶች የሚከተለው ሃይማኖት ሰው ልጅን ግን ማዳንና ማሳረፍ አልቻለም። አሜን። ዛሬ ለብዙ ሰው ሃይማኖት የሚያድን ይመስልሃል። ሃይማኖት ጠጋ ብለ የምታመልክበት የሆነ አዳራሽ የሆነ ለራሳቸው ለስማቸው ያወጡ ነገር ነው እንጂ ሰው ልጅን የሚያሳርፍ ነገር አይደለም። ብትበላ ለስጋ ነው የበለከው፣ ብትጠጣ ለስጋ ነው። አቤት የነፍስ ጥባት የሚመለሰው የተሰቀለ ኢየሱስን ነፍስ ስታገኝ እርካታ ታገኛለች። አሜን። ኢየሱስ አሜን ያሳርፋል። ምን ያደርጋል? አባሻ ኃይልም፣ ፈረንጅ ኃይልም፣ ነጭ ኃይልም፣ ጥቁር ኃይልም፣ ወንድ ኃይልም፣ ሴት ኃይልም፣ አይሁድ ኃይልም፣ ግሪክ ኃይልም፣ ፈረንሳዊ ኃይልም፣ የተማረ ያልተማረ፣ ባሪያ ጨዋ ኃይልም ለሁሉ ሞቷል። አሜን። ከአጥናፍ እስከ አጥናፍ፣ ከቀኝ ግራ፣ ከምስራቅ ምዕራብ፣ ከሰሜን ከደቡብ ትውልዱን ይጠራል፣ ያሳርፋል። አንድ ሰው ቀኝ ከፈርግና ያሳርፋል በል። ኢየሱስ ከምን ያሳርፋል የምትሉ ከሆነ አንደኛ የኃጢአት ዕዳን ከፍሎ ያሳርፋል። ከበር ይሁን
አባቶች አልቻሉም። ኃጢአት ዕዳ የሚሆነው ነገር አላገኙም። ለዕዳ ስርየት የሚሆነው ነገር አላገኙም። በግ አገኙ አልሆነም። ዋኖስ አገኙ አልሆነም። በአቤት ፍየል አገኙ አልሆነም። ኮርማ አገኙ አልሆነም። ግድር አገኙ አልሆነም። ወይፈን አገኙ አልሆነም። ለኃጢአት ስርየት የሚሆነው የተሰቀለ ኢየሱስ። ጮክ በልና አሜን በል። በኢየሱስ ያሳርፋል። አሜን። ኢየሱስ የኃጢአት ዕዳን ከፍሎ ያሳርፋል። በደንብ ስሙ። እኛ አንድ ጊዜ መዳን ስላገኘን ጸጋው እኛን ስላዳነን አርፈናል እንጂ በእውነት ነው የምላችሁ ኃጢአት ዓለም ላይ ያሉ ሰዎች ተቀበዝባዝ ሆነሉ። አሜሪካ ቢሄዱ ህሊናቸው አይነጻም። አውሮፓ ቢሄዱ ህሊናቸው ነጻ አይሆንም። ስተት ነበረ ይላል። አቤት ህልውና የሚባለው ነገር ይከሳቸዋል። ይሄ ነው ዕብራውያን 9:14 የሚናገረው። ህሊናን ያነጻ የተፈሰሰ የኮርማ ደም ሳይሆን የኢየሱስ ደም። ሃሌሉያ! አንድ ሰው ቀኝ ገፈር ግን አሳርፎኛል በል በጌታ። እንደው እኛን አይቶ በመንገድ የሚሮጡ ሰዎች ወዱ አይደሉም። አቤት ህልውናቸው አልነጻም። አሜን። የሆነ ኩነኔ ውስጥ ናቸው። ህሊና ይወቅሳቸዋል። የውርስ ኃጢአት አላቸው። የድፍረት ኃጢአት አላቸው። ያለማወቅ ኃጢአት አላቸው። ያ ሁሉ ያስጨንቃቸዋል። ስለዚህ መፍትሄ የሚገኘው እንትና ጋር መሄድ አይደለም። መፍትሄ የሚገኘው ሸለቆ ውስጥ አይደለም። መፍትሄ የሚገኘው ተራራ ውስጥ አይደለም። ክርስቶስ ውስጥ ነው። አሜን። ኢየሱስ ክርስቶስ ውስጥ ነው። አሜን። ሃሌሉያ። ኢየሱስ ከምን ያሳርፋል? ሁለተኛ ደረጃ ከህግ ያሳርፋል። ከምን ያሳርፋል? በዛን ሰዓት እናንተ ሸክም የከበዳችሁ ስል በሰዓቱ የከበደ ኃጢአትና ህግ ነው። የሙሴ ህግ 613 ህግን የማይፈጽመው ሰው በቀን ምድር ይገደላል። ህግ ተሸክሞ አልቻሉም። ኢየሱስ ክርስቶስ አብሮ ሲያገለግለው እንጀራ ሲበሉ ሳይታጠቡ በሉ ይላል። ሲባ ሲተረተረው ሰንበት ነው ተፈወሰ ይላል። የሙሴ ህግን ጥሳል፣ የእግዚአብሔር ልጅ ነህ ትላል። ህግን ጥሳል። ፈሪሳውያን ይከሳሉ። ፈሪሳውያን ማለት የስማቸው ትርጉም የተለየ ማለት ከአይሁድ የወጡ ቡድን ናቸው። አቤት! ነገር ግን ለሙሴ ህግ በጣም ሟች የሆኑ ሰዎች ናቸው። ስለ ህግ ሰውን ይገላሉ። ስለ ህግ ያጠፋሉ። ስለ ህግ ለጥርስ ጥርስ፣ ለአይን አይን፣ ለነፍስ ነፍስን ያጠፋሉ። አቤት! ኢየሱስ ያሳርፈው ህግን ሽሮ ያሳርፋል። አሜን። ከበሬ ሆነ። ሶስተኛ ደረጃ ከህይወት ውጣ ውረድ ያሳርፋል። ከህይወት ውጣ ውረድ፣ ጭንቀት፣ ሐዘን፣ ኪሳራ፣ ማጣት፣ ማግኘት፣ ድህነት። አሜን። አንዳንድ ሰው እኮ አቶ ተሰቅሎ የሞተ ሰው አለ። አንተ ግን አተ ለበጎ ነው ብለህ ትኖራለህ። ምን? ኢየሱስን ስላገኘክ። ገንዘብ አቶ እኮ ተሰቅሎ የሞተ ሰው አለ። አንተ ገንዘብ አተ ለበጎ ነው ትላለህ። እነርሱ ለበጎ ነው አይሉም። ምክንያቱም ተስፋቸው ጨለም ብሎ ስለሚቆጥሩ፣ ከዚህ በኋላ ኦሬዲ ህይወት የለኝም ብሎ ስለሚቆጥሩ። አሜን። ኢየሱስ ያሳርፍ። ሶስተኛ ደረጃ ከህይወት ውጣ ውረድ ያሳርፋል። ከበሬ ሆነ። ይሄን ስናገር ቀንበርን ተሸከሙ ከኔ ተማሩ ሲለው ቀንበር የሚለው ገጠር አካባቢ ታውቃላችሁ ብያለሁ። ሁለት በሬ ሲጠመደው በአንድ ቀንበር ነው የሚጠመደው። ያ ማለት አቤት ህግም ቢሆንም የህይወት ውጣ ውረድም ቢሆንን አጣትም ቢሆንን ሁሉ ተሸክመ አትኖር። እኔ ሊያጋራ አብረን እንሸከመው። ከህይወት ውጣ ውረድ ላሳርፈው። ያሳርፋል። አሜን። ሃሌሉያ። ኢየሱስ ከህይወት ውጣ ውረድ እኛን አሳርፎናል። አተን አንጨነቅም፣ አግኝተን በኃይል አንደሰትም። የደስታችን ምንጭ የተሰቀለ ኢየሱስ ነው። አሜን። ቶይና አሜን በል በኢየሱስም። አተን ገደል እንገባም። አግኝተን ገንዘብ ለኛ ህይወት አይደለም። የህይወት ምንጭ ኢየሱስን አግኝተናል። እኔ ህይወትና እውነትና መንገድ ነኝ የተባለ አምላክን አግኝተናል። ውጠናል፣ ወስተናል። እንዳክልል ጭንቅላታችን ደፍተናል። አሜን። ያድናል። ያለ ስጋት ትቀመጣለህ። አሜን። ኢየሱስ ያሳርፋል። አንድ ጊዜ ኢየሱስ ያሳርፋል በለው። ወደዚህ ካሜራ እጅ ዘርጉና ዓለም ላይ ያላችሁ ሰዎች ስሙ በሉት እስቲ። ቀኝ እጃችሁን አንሱት፣ ስሙት በሉት እስቲ። ድገሙና ሰሜን ላይ ያላችሁ በሉት፣ ምስራቅ ላይ ያላችሁ በሉት፣ ምዕራብ ላይ ያላችሁ በሉት፣ ደቡብ ላይ ያላችሁ በሉት። ሃይማኖት አያድንም በሉት።
ኢየሱስ ያሳርፋል በሉት። ና ወደ ኢየሱስ በላው። ና ወደ ኢየሱስ በላው። ሃሌሉያ! አጨብጨቡት ለጌታ ክብር። ያሳርፋል። የኃጢአት ዕዳን ከፍሎ የሚያሳርፍ ከተሰቀለ ከኢየሱስ ውጭ ማንም የለም። ለኔ ከሞተ ሞቱን ያዳነኝ ወድቆ ያዳነኝ አቤት ክብሩን ተወርዶ ያዳነኝ ኢየሱስ ያሳርፋል። ተሳካላችሁ ተሳካላችሁ ብያለሁ። ኢየሱስ ከምን ያሳርፋል? አንደኛ የኃጢአት ዕዳን ከፍሎ ያሳርፋል። ሕግና ከሃይማኖት ስርዓት ኢየሱስ ሁለተኛ ያሳርፋል። ሶስተኛ ደረጃ ከህይወት ውጣ ውረድ ያሳርፋል። አሜን። ያለ ክንፍ እንበራለን ብለን አንንጠራራም። ለምን? የህይወት ራስን ኢየሱስን አግኝተናል። ከበሬ ይሁን ቀጠነ የፈሰሰ ብለን አንጮህም። አንዴ አርፈናል። ሙሽራን እየጠበቀን እሱን እንጠብቃለን። አሜን ሃሌሉያ። ቀኝ ከፍ አድርግና ይጠብቃለሁ በለ። አቤት ይጠብቃለሁ በለ። ተሳካላችሁ። ተፈጸመ ሆነ። ኢየሱስ ያሳርፋል።